የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርገውን በረራ መሰረዙን ተናገረ። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና የዲፕሎማቲክ ምንጮች ጠቅሰው ዘገቡ። የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርገውን በረራ መሰረዙ ተሰማ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርገውን በረራ መሰረዙን ተናገረ። ቢቢሲ ትግርኛ ሐሙስ ጥር 21 2018 ዓ.ም ወደ ትግራይ ክልል የሚደረጉ በረራዎች ማቋረጣቸውንና ከተጓዦችና ከክልሉ አንድ ኃላፊ ማረጋገጡን ችሏል። ለዛሬ ተይዘው የነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት የቆረጡ የነበሩ መንገደኞች የሐሙስ ጥር 21 2018 ዓ.ም መሰረዛቸውን የሚያሳውቅ አጭር የጽሑፍ መልእክት እንደደረሳቸውም ተናግረዋል። በመልእክቱ ላይም ከእቅድ ውጪ በሆነ ምክንያት በረራዎች መሰረዛቸውንና መንገደኞች የኢትዮጵያ አየር መንገድ ወይም የጉዞ ወኪላቸውን እንዲያገኙ መክረዋል። ነገር ግን የኢትዮጵያ አየር መንገድ የበረራዎችን ማቋረጥ በተመለከተ እስካሁን የሰጠው ይፋዊ ምክንያትም ሆነ መግለጫም የለም። ስለ በረራዎቹ መሰረዝ የጠየቁት የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ለቢቢሲ ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ እስካሁን ምላሽ አላገኘም። አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ወደ ትግራይ የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። እኚሁ የአየር መንገዱ ባልደረባ እንደገለጹት በረራዎቹ ዛሬ ብቻ መቋረጣቸውን የተናገሩ ሲሆን ነገር ግን የቀጣዩ ቀናት በረራዎች የሚኖረውን ሁኔታ የሚወስን ይሆናል በማለት ለውሳኔ ምክንያት እንደሆነ ለመግለጽም ተቆጥበዋል። በዚህም ምክንያት አዲስ አበባ ወደ መቀሌና በተለያዩ የትግራይ ክልል ከተሞች ሐሙስ ዕለት የሚደረጉ በረራዎች እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸውንም ተሰምቷል። መቀሌ የሚገኘው ቢቢሲ ትግርኛ ዘጋቢ አዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማ የሚገኙ የኢትዮጵያ አየር መንገድ የቲኬት ቢሮዎች ማረጋገጥም ችሏል። በተጨማሪም መቀሌ በሚገኘው የአየር መንገድ ሰራተኞች ላይ ዛሬ ወደ ቢሮ እንዳይገቡ እንደተደረገም ለቢቢሲ ማረጋገጫ ተችሏል። የበረራው መቋረጥ በተመለከተ እስካሁን የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ መንግስት የሰጠው ምንም አስተያየት የለም። የቢቢሲ ዘጋቢ መቀሌ በሚገኘው አሉላ አባነጋ አየር ማረፊያ በማቅናት እንዳጣራው በስፍራው የተለመደ ተጓጓዥ እንቅስቃሴ እንደሌለና ከአየር ማረፊያው የጥበቃ አባላት ውጪ ሌላ እንቅስቃሴ እንደሌለም ተገልጿል። በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መካሄዱን ዲፕሎማቲክ ምንጮች ተናገሩ። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና የዲፕሎማቲክ ምንጮች ጠቅሰው ዘገቡ። በሰሜን ኢትዮጵያ የአማራና የትግራይ ክልል አዋሳኝ አካባቢ ከዚህ ሳምንት መጀመሪያ አንስቶ ግጭት እየተካሄደ መሆኑን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት ግን አዳጋች ሆኗል። ግጭቶች የተቀሰቀሱት ጸለምት በሚባለው የአማራና የትግራይ ክልል ኃይሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመለከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲል እንደተናገረም ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤፍፒ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው። ምንጩ አክለውም ባለፈው ቀናቶች ግጭት እንደነበር የተረጋገጠ ነው፣ ነገር ግን ዛሬ ሐሙስ ስላለው ነገር ምንም የምናውቀው ነገር የለም ብሏል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ረቡዕ ዕለት በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች የትግራይን ወደ ሌላ ዙር ጦርነት ሊያስገባ እንቅስቃሴ እያደረጉ ነው የሚል በትግርኛ ጽሑፍም ጽፈዋል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ግጭት መካሄዱን የሚያመላክቱ ሁኔታዎች የህወሓት መሪዎች ወጣቶችን ለጉዳት የሚያዳርግ የጦርነት ስልት መከተል ጠቅሰው ከእንግዲህ አጉል መስዋዕትነትን አልከፍልም ብለህ ተቃውሞ አሰማ በማለት ጥሪ አቅርበዋል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭት መካሄዳቸውን አረጋግጠዋል። ነገር ግን ኤኤፍፒ ለፌዴራል መንግስቱ ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቀም ነው። በተመሳሳይ ሮይተርስ የዜና ወኪል አንድ ዲፕሎማቲክ ምንጩን ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመሳሳይ ፌዴራል መንግስቱም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህን ተከትሎ የኢትዮጵያ አየር መንገድ ከትግራይና ወደ ትግራይ የሚደረጉ በረራዎችን ከእቅድ ውጪ በሆነ ምክንያት መቋረጣቸውን ለመንገደኞች በአጭር የጽሑፍ መልእክት ትላንት አመሻሽ ላይ ካሳወቀም በኋላ በዛሬው ዕለት በረራዎችም ተቋርጠዋል። የትግራይ ክልል ትራንስፖርት ቢሮ ኃላፊ የሆኑት አቶ ታደለ መንግስቱ በበረራዎቹ መቋረጣቸውን ለቢቢሲ አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ረፋድ ላይ ተናግረዋል።
ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት እያደረገ ሙከራ እስካሁን ምላሽ ባለማግኘቱ አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ባልደረባ እንደገለጹት በረራዎቹ ለዛሬ ብቻ ነው የተሰረዙት፣ ነገር ግን የቀጣዩ ቀናት በረራዎች በሚኖሩት ሁኔታ የሚወሰን ይሆናልም ብለዋል። ይህ እንዲህ እንዳለ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት የትግራይ ክልል ነዋሪዎች ገንዘብ ለማውጣት ወደ ባንክ በብዛት እየሄዱ እንደሆነ ሮይተርስ ዘግቧል። የዜና ወኪሉን ጨምሮ አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ የአውሮፕላን በረራ ለምን እንደተቋረጠ ከፌዴራል መንግስቱ ማብራሪያ ጠይቆ ምላሽ እንዳላገኘም ተናግሯል። የፌዴራል መንግስቱም ሆነ የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉ በረራዎች ስለማቋረጡ የሰጠው ማብራሪያ ግን የለም። የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርገውን በረራ መሰረዙ ተሰማ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርገውን በረራ መሰረዙን ተናገረ። ቢቢሲ ትግርኛ ሐሙስ ጥር 21 2018 ዓ.ም ወደ ትግራይ ክልል የሚደረጉ በረራዎች ማቋረጣቸውንና ከተጓዦችና ከክልሉ አንድ ኃላፊ ማረጋገጡን ችሏል። ለዛሬ ተይዘው የነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት የቆረጡ የነበሩ መንገደኞች የሐሙስ ጥር 21 2018 ዓ.ም መሰረዛቸውን የሚያሳውቅ አጭር የጽሑፍ መልእክት እንደደረሳቸውም ተናግረዋል። በመልእክቱ ላይም ከእቅድ ውጪ በሆነ ምክንያት በረራዎች መሰረዛቸውንና መንገደኞች የኢትዮጵያ አየር መንገድ ወይም የጉዞ ወኪላቸውን እንዲያገኙ መክረዋል። ነገር ግን የኢትዮጵያ አየር መንገድ የበረራዎቹን ማቋረጥ በተመለከተ እስካሁን የሰጠው ይፋዊ ምክንያትም ሆነ መግለጫም የለም። ስለ በረራዎቹ መሰረዝ የጠየቁት የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ለቢቢሲ ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ እስካሁን ምላሽ አላገኘም። አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ወደ ትግራይ የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። እኚሁ የአየር መንገዱ ባልደረባ እንደገለጹት በረራዎቹ ዛሬ ብቻ መቋረጣቸውን የተናገሩ ሲሆን ነገር ግን የቀጣዩ ቀናት በረራዎች የሚኖረውን ሁኔታ የሚወስን ይሆናል በማለት ለውሳኔ ምክንያት እንደሆነ ለመግለጽም ተቆጥበዋል። በዚህም ምክንያት አዲስ አበባ ወደ መቀሌና በተለያዩ የትግራይ ክልል ከተሞች ሐሙስ ዕለት የሚደረጉ በረራዎች እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸውንም ተሰምቷል። መቀሌ የሚገኘው ቢቢሲ ትግርኛ ዘጋቢ አዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማ የሚገኙ የኢትዮጵያ አየር መንገድ የቲኬት ቢሮዎች ማረጋገጥም ችሏል። በተጨማሪም መቀሌ በሚገኙ የአየር መንገድ ሰራተኞች ላይ ዛሬ ወደ ቢሮ እንዳይገቡ እንደተደረገም ለቢቢሲ ማረጋገጫን ተችሏል። የበረራው መቋረጥ በተመለከተ እስካሁን የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ መንግስት የሰጠው ምንም አስተያየት የለም። የቢቢሲ ዘጋቢ መቀሌ በሚገኘው አሉላ አባ ነጋ አየር ማረፊያ በማቅናት እንዳጣራው በስፍራው የተለመደ ተጓጓዥ እንቅስቃሴ እንደሌለና ከአየር ማረፊያው የጥበቃ አባላት ውጭ ሌላ እንቅስቃሴ እንደሌለም ተገልጿል።